እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። መላእክት ነጭ ለብሰው ምስራቹን አበሰሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩል ሞትን ድል ነስቷል። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ለእርሱ ይገባል፣ እልልታ ለእርሱ ይገባል። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል መላእክት ነጭ ለብሰው ምስራቹን አበሰሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ሞትን በሞቱ ድል የነሳልን አምላካችን እኛን ልጆቹን በደሙ የገዛ በቸርነቱ ያቆመን አምላካችን ክብር ምስጋና ለሱ ይሁን። በዝማሬ ላገለገለ ወንድማችን ለዲያቆን ፍቅረ ዝማሬ መላእክት ያሰማልን፣ የአገልግሎት ዘመኑን ይባርክልን። አመስግኑት እግዚአብሔርን እንልበላችሁ በመን ከዚሁ በመቀጠል የምንሄደው ቀጥታ ወደ ቃለ ወንጌሉ ነው። የዕለቱን ትምህርት ወይም ቃሉን የሚያስተምሩን መምህራችን ቆሞስ አባ ሰርጸ ሚካኤል የአዲስ ኪዳን መምህር ናቸው። ከዚህ በፊት መጥተው በእውነት በሚገባ ልብን የሚያረሰርስ የሕይወትን ቃል አስተምረውናል፣ እናስታውሳቸዋለን። ሁላችንም አሁን በዚህ ሰዓት ጥሪያችን አክብረው ተገኝተዋል። እግዚአብሔር አምላክ በሳቸው ላይ አድሮ እንዲያስተምረን እንዲመክረን የአምላካችን ቅዱስ ፈቃዱ ይሁንልን። ወደ መምህራችን በስመ አብ ሁላችሁም በስመ አብ
ወወልድ ወመንፈስ ቅዱስ አሃዱ አምላክ ወንህነሰ ነአምን ቦቱ ከመ ውእቱ ሀሎ ያድኅኖሙ ለእስራኤል። እኛ ግን እስራኤልን የሚቤዥ እሱ እንደሆነ ተስፋ እናደርግ ነበር። የተከበሩ አባታችን መላከ ብስራት የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ሊቃውንተ ቤተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ ምእመናን ምእመናት፣ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? ሁላችሁም እንደምን አደራችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በሀብት ስቦ በረድኤት አቅርቦ በቤቱ ያሰባሰበን አምላካችን አምላከ ቅዱሳን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንኳን ለሰሙነ ትንሣኤ ሶስተኛው ሰንበት ሶስተኛው ታላቅ የጉባኤ ቀን በሰላም አደረሳችሁ። እኛ ግን እስራኤልን ይቤዥ ዘንድ እንዳለው ተስፋ እናደርግ ነበር። የሐዋርያው የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 21 የትምህርቱ ዋናው መልእክት ክርስቲያኖች ተስፋ መቁረጥ እንደሌለባቸው ማስገንዘብ ይሆናል። በዛሬው ዕለት በቅዳሴው ሰዓት የተነበበልን ወንጌል መነሻ አድርገን ለትንሽ ደቂቃዎች እንማማራለን። ወደ ቤታችን ይዘነው የምንሄደው ለሚጠይቁን ሁሉ የቆየንበትም የምንመሰክርበት ታላቅ ቀን ነው። ምናልባት በተደጋጋሚ ስንሰማው እናውቀዋለን በሚል አንዳንዴ ህሊናችንን ራሳችን እንዳናታልለው የእግዚአብሔር ቃል ሁሉ ጊዜ አዲስ ነው። እንኳን አይደለም በአመት ቆይቶ ምንሰማው ይቅርና በአንድ ጉባኤ ላይ 2-3 መምህራን ተፈራርቀው ቢያስተምሩት ሁሌም አዲስ ነውና በቃሉ የሚያስተምረን ቀናውን መንገድም የሚያሳየን አምላካችን ስሙ የተመሰገነ ይሁንልን። ድምጽ ቀንሱ። ይቅርታኔ እንደዚህ አይነት ጸባይ እንደማልወድ ምናልባት የአካባቢው ምዕመናን እንተዋወቃለን ብዬ ገምታለሁ። እንግዶች ካላችሁ ማንተዋወቅ ድምጽ ቀንሱ። እሺ፣ ማንሰማ ከሆነ ያው ገበያ ነው የሚሆነው ማለት ነው፣ አውደ ምሕረት አይደለምና የሚጠቡ ካሉ አጥቧቸው፣ ለነሱ ይፈቀዳል። ህፃናት አይንቀሳቀሱ። ሌሎቻችን ድምጽ እንቀንስ። አዎ፣ መምህር ሆኖ ጉባኤ ካልተቆጣጠረ ያው መጮህ ነው የሚሆነው ማለት ነው። መልካም። ጸሐፊው ቅዱስ ሉቃስ ነው። ከ72ቱ አርድእት አንዱ ሉቃስ ማለት መድኃኒት ማለት ነው። 2 መጽሐፍት ጽፏል። አንደኛው በስሙ የተሰየመው የክርስቶስ ወንጌል ወንጌለ ሉቃስ የምንለው፣ ሰዎች የማቴዎስ ወንጌል ስንል የራሱ የሐዋርያው የቅዱስ ማቴዎስ፣ የሉቃስ ወንጌል ስንል የራሱ ይመስላቸዋል። ይህንን ስያሜ የሰጡት አሞኒዮስ አውሳቢዮስ የሚባሉ መተርጉማን ናቸው። ሐዋርያቱማ ክርስቶስ 3 ዓመት ያስተማረውን ትምህርት የሰራውን ተአምራት ጽፈውልናል። ነገር ግን ኋላ የተነሱ ሊቃውንት ይህንን ያህል ምዕራፍ፣ ይህንን ያህል ኃይለ ቃል፣
ይህንን ያህል ዘር ብለው ላያያዝ እንዲመች ለተማሪ ማጥናት እንዲመቸው ለመናፍቃን መከራከር እንዲቻል ይህ ምዕራፍ ይህ ቁጥር ብለው የለዩት ስያሜ ማርእስትም የሰጡት በሰለስቱ ምዕት በኋላ የተነሱ አሞኒዮስ አብሳቢዮስ ናቸው። እርግጥ መነሳታቸው ከሰለስቱ ምዕት በፊት ነው ወይስ በኋላ የሚል የራሱ ክርክር ያነሳል። መቅድመ ወንጌል ላይ እንድታነቡ ልጋብዛችሁ እሱ እና ቅዱስ ሉቃስ ሁለት መጽሐፍ ጽፏል። አንዱ ወንጌል ነው የሉቃስ ወንጌል የምንለው 24 ምዕራፍ ያለው፣ ሁለተኛው ግብረ ሐዋርያት የሐዋርያት ሥራ የምንለው ይሄ ታላቁ ሐዋርያ የጻፈው ነው። ቅዱስ ሉቃስ በቤተ መቅደስ ጀምሮ በቤተ መቅደስ ይጨርሳል ወንጌሉን ሲጽፍ። የመጀመሪያው በነዘካርያስ ታሪክ አንስቶ ነው አይደል? በቤተ መቅደስ ያገለግል እንደነበር ያነሳል። መጨረሻው ደግሞ ሐዋርያት በቤተ መቅደስ በአንድነት ኖሩ ብሎ ደግሞ ይዘጋል። ይሄ ማለት እናንተም ስትወለዱ ጀምራችሁ በ40 ቀን በ80 ቀን የጀመራችሁት ክርስትና የቤተ መቅደስ ኑሮ እስከ መጨረሻው ድረስ በዛው ኑሩ ብሎ ያመለክታል ማለት ነውና በቤቱ እንድንኖር አምላካችን ይርዳን። የሐዋርያውም ጸሎቱ ምክሩ አይለየን። ሐዋርያው ከጻፈልን ታዲያ የትንሳኤውን ነገር ነው። በዓለ ትንሳኤ ስናከብር ስንተኛ ቀናችን ነው ዛሬ? ሶስተኛ አይደል? ወዝንቱ ሳልሱ ለእግዚ ኢየሱስ ዘያስተርእዮም ለአርዳይሁ ተንሲኦም እነሙታን ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለሶስተኛ ጊዜ በጉባኤ የታየበት ቀን ነው ማለት ነው። መድኃኒታችን ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት በሁለት ይከፈላል። ከትንሳኤው በፊት ያስተማረው ወንጌል ይባላል። ምን ይባላል? መቼ ያስተማረው? ስጠይቃችሁማ ተናገሩ እሺ። ዝም ብላችሁ አታውሩ እኮ ነው ያልኩት ቅድም። ከትንሳኤው በፊት ያስተማረው ምን ይባላል? ወንጌል ማለት ምን ማለት ነው? የምስራች ብስራት መልአከ ብስራት የሚለው ከዚህ የወጣ ነው ማለት ነው። ለዚህ የምስራች ብስራት ማለት ወንጌል ማለት መቼ ነው ያስተማረው ብለናል? ከትንሳኤው በፊት። ከትንሳኤው በኋላም ክርስቶስ አስተምሯል። ያስተማረው ትምህርት ኪዳን ይባላል። ኪዳን ማለት ምን ማለት ነው? ውል ስምምነት ማለት ነው። በሁለትና ከዛ በላይ ባሉ አካላት የሚደረግ ማለት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ኪዳን መግባት በአዳም ነው የጀመረው። ለአዳም ነው የመጀመሪያው ኪዳን የተገባለት። ያንን የፈጸመበትን ጠቅላላ 7 ኪዳናት የምንላቸው ሚስጥራትን ለመፈጸም የምንገለገልባቸው 7ቱ ኪዳናት በቤተ ክርስቲያናችን አሉ። እነሱም ትምህርተ ኅቡዓት፣ እግዚአብሔር ዘብርሃናት፣ በእንተ ቅዱሳት፣ ኦስሉስ ቅዱስ፣ ቅዳሴ እግዚ፣ ሁሉ ጊዜ የምናገለግልበት ጧት የምናደርሰው ኪዳን። እነዚህ ሁሉ 7ቱ ኪዳናት ሚስጥራትን ለመፈጸም የምንገለገልባቸው ከትንሳኤው በኋላ ክርስቶስ ያስተማረው ትምህርት ነው። ከትንሳኤው በኋላ ሲያስተምር ከትንሳኤው በፊት ሲያስተምር እንደነበረው ከዋለበት እየዋሉ ካደረበት እያደሩ የአፉን ትምህርት የእጁን ተአምራት እያዩ አልነበረም። ከትንሳኤው በኋላ ለአንዱም ለሁለቱም ሳይገለጥበት የዋለ ቀን የለም። በስንተኛው ቀን ነው ያረገው? በ40ኛው እስከ 40ኛው ቀን ለአንዱም ለሁለቱም ይገለጽላቸው ነበር። ጉባኤ ሰርቶ ያስተማረው ግን 3 ጊዜ ነው። ከትንሳኤው በኋላ 3 ታላላቅ ጉባኤዎችን አድርጓል። አንደኛው የትንሳኤ ዕለት ነው፣ በዝግ ቤት ያስተማረው። ሁለተኛው የዳግማይ ትንሳኤ ዕለት ነው፣ ቶማስን ምክንያት በማድረግ። ሶስተኛው ዛሬ ነው፣ በዚህ በጥብርያዶስ በምንለው በ25ኛው ቀን ለቅዱስ ሲኖዶስ ስብሰባ እንደ መነሻ የሚሆነው የርክበ ካህናት ቀን
ያ ነው ሶስተኛው የሚሆነው። በዚህ መካከል ግን ለአንዱም ለሁለቱም ሳይገለጥ አልዋለምና ለሁለቱ የተገለጠበትን ዛሬ ሶስተኛውን እናከብራለን ማለት ነው። ሶስተኛው ጉባኤ ትንሣኤ ባደረገ በ25ኛው ቀን ይሆናል። ይሄ ግን ለሁለቱ አርድእት የተገለጸበት ሉቃስና ቀለዮጳ እንላቸዋለን መተርጉማን። ሉቃስ ማለት ቀለዮጳ ተለዋጭ ስሙ ነውና ቀለዮጳና ኒቆዲሞስ ሉቃስና ኒቆዲሞስ ብለው በንባብ ያቀኑታል። ያሞናይ ለሁለቱ ከኢየሩሳሌም ወደ ኤማሁስ እየተከዙ እያዘኑ ሲሄዱ የተገለጠበት ቀን ነው። ከየት ወዴት? ከኢየሩሳሌም ወደ ኤማሁስ። በጣም የሚገርማችሁ ሰው ሁሉ ወደ ኢየሩሳሌም በሚሄድበት ሰዓት እነሱ ከኢየሩሳሌም ወዴት ይሄዳሉ? ወደ ኤማሁስ ይሄዳሉ። ወደ ኤማሁስ ይሄዳሉ። ኢየሩሳሌም በዚህ ሳምንት ታሪካዊ ሳምንቷ ነው። አስቀድማ በሰሙነ ሕማማት የዓለም ፈጣሪን የሰቀለችበት፣ ከዛ በኋላ ደግሞ ሰቅላ የገደለችው ክርስቶስ ሞትን ድል አድርጎ የተነሳበትን በዓል መቃብሩ ባዶ የሆነበትን ለማየት ዓለም ወደ ኢየሩሳሌም በሚሄድበት ሰዓት እነሱ ከኢየሩሳሌም ወዴት ይሄዳሉ? ወደ ኤማሁስ ይሄዳሉ። ለምንድነው ሰው ሲመጣ እነሱ የሚሄዱት? አንዳንድ ሰው አጋጥሟቸው አያውቅም? ጥሩ ይቆይና ወንጌል ሲጀመር ውልቅ ብሎ የሚሄድ ማለት ነው። ከኢየሩሳሌም ወደ ኤማሁስ እንደሚሄዱ ሰዎች ልክ የወንጌል ሰዓት ሲደርስ ይሄዳል። ለምንድነው እነዚህ ሰዎች ሲሄዱ የነበሩት ስንል ተስፋ ቆርጠው ነው። ምንድነው ተስፋ ያስቆረጣቸው? ወነነሰ ነአምን፣ እኛኮ እስራኤልን እንደሚያድን እንደሚቤዥ እናውቅ ነበር፣ ተስፋ እናደርግ ነበር። አሁን ግን ተስፋችን ተቋረጠ ብለው ጥለዋት ወደ መጡ ወደ ኤማሁስ ተመልሰው ሲሄዱ መድኃኔ ዓለም ኢየሱስ ክርስቶስ መካከላቸው ላይ ሶስተኛ ሆኖ ሲሄድ ታያቸው። ክብር ምስጋና ለስም አጠራሩ ይሁንልን። አያችሁ፣ እውነት ነው። ምስጋና ይገባል፣ ምስጋና ይገባል። ተከፍታችሁ አዝናችሁ ወደ ሌላ ነገር ስትሄዱ የማይለይ አምላክ ነው የምናመልከው። በምንሄድበት ቦታ ሁሉ አብሮን የማይለይ አምላክ ነው የምናመልከውና ተስፋ ቆርጠው በሚሄዱበት ሰዓት መካከላቸው ላይ ሆኖ ስለምን ትወያያላችሁ ብሎ ጠየቃቸው። እነሱም አንተኑ ነግድ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነህ ብለውታል። ምክንያቱም እንግዳ ከሆነ ነው ለኢየሩሳሌም ይህንን ነገር የሚያውቀው። ዓለምን የሚያድንን ጌታ እንደሰቀሉት ሞትን ድል አድርጎ እንደተነሳ ሴቶች እንደነገሩን እኛ ሰምተናል እያሉ ስለሱ የተጻፈውን ነገር ለራሱ ይነግሩት ነበር። እንደዚህ አይነት ነገር ከየት አምጥተው ቢባል በመጽሐፍትም አለ፣ ልማድ አለ። ሞተ ዮሴፍ ነገር ወለ ዮሴፍ እንዲህ የዮሴፍን ሞት ለዮሴፍ ለራሱ ነግረውታል። ማናቸው? ወንድሞቹ በስደት ላይ ያለ ሄደው ነበርና ወንድሞቹ የያዕቆብ ልጆች እሱ አውቋቸዋል፣ እነሱ አላወቁትም። ከዛ በኋላ አባታችሁ ደህና ነው ሸምግሏል? አዎ ሸምግሏል። እናንተ ብቻ ናችሁ? ኧረ አይደለንም፣ ሁለት ወንድሞችም ነበሩን። አንዱ ብንያም ይባላል፣ ትንሽ ነው፣ ሕፃን ስለሆነ እቤት ትተነዋል። ሁለተኛው ዮሴፍ ይባላል፣ አውሬ በላው ብለው ለራሱ ይነግሩታል። እና ሞተ ዮሴፍ ነገሩ ወለ ዮሴፍ፣ የራሱን ሞት ለራሱ እንደነገሩት ሁሉ አሁንም የራሱን ዜና ለራሱ። በነገራችን ላይ ኢየሱስ ክርስቶስ የራሱን መርዶ የሰማ የመጀመሪያው ይሆናል ማለት ነው። በመጽሐፍ ታሪክ ሞቷል ተብሎ የሚነገረው ያው ዮሴፍ በብሉዩ እንደተጠበቀ ሆኖ ማለት ነው። ስለዚህ ታዲያ ማን እንደሆነ አላወቁትም፣ እየነገሩት መካከላቸው ላይ ይሄዳል። መሃላቸው ላይ የተገኘው ለሁለት ነገር ነው። አንደኛ አዝነዋልና ለማጽናናት ጥለዋት ወደ መጡ ኤማሁስ ወደ ክፋታቸው እየተመለሱ ነውና ተስፋ ቆርጠው ወደ ኃጢአት እንዳይሄዱ ሲጠብቃቸው ነው። ሁለተኛው ምክንያት ግን ሀባሃለው ክሌቱ ወሰለስቱ ግቡአን በስሜ ህዬ አንሰ ይሄሉ ማይከል የሆሙ ህዬ
ሁለትም ሶስትም ሆነው በስሜ ቢሰበሰቡ እኔ መሃላቸው ላይ እገኛለሁ የሚል አምላካዊ ቃል አለና መንገድ ላይ እንኳን እየሄዱ ስለማን ነው የሚወያዩት? ስለማን? ስለ ኢየሱስ ክርስቶስ። ክቡራን ምእመናን እኛ መንገድ ላይ ስንሄድ ስትመጡ ታውት ስንሄድ ከዚህ ስትመጡ ስለማን እያወራችሁ መጣችሁ? ንገሩ ለህሊናችሁ ማለት ነው። ስለማን እያወራን ነው? ወደ ቤቱ እየመጣ ነው። በጣም የሚገርመው እኮ ወደ ቤቱ እየመጣ ሰውን ለማማት ቀጠሮ የሚይዝ ወደ ቤቱ ወደ ክርስቶስ ቤት እየመጣ ክፉ ነገር እያወራ የሚመጣ ሰው አጋጥሟችሁ አያውቅም? እናንተ ላታደርጉት ስለምትችሉ ማለት ነው። ጸባያችን ሆኖ የራሳችንን በሰው ስንጠየቅ ይገባናል መሰለኝ። ስለዚህ ሲሄዱ ግን እነዚህ ሰዎች ስለ ክርስቶስ ተስፋ ቆርጠው እየሄዱ አሁንም የሚነጋገሩት ስለማን? ህይወታችን እንደዚህ ነው ሊሆን የሚገባው። ህይወታችን እንደዚህ ነው ሊሆን የሚገባው። ኦሪት እንደዚህ ትል ነበረ አስቀድማ እመኒ እንዘ ተሐውር ወእመኒ እንዘ ትቀውም፣ ስትሄድም ስትቀመጥም ስትነሳም ስትተኛም ኢትርሳ ተዘክሮተ እግዚአብሔር አምላክህ በኩሉ ጊዜ ወበኩሉ ሰዓት፣ በማንኛውም ሰዓት አምላክህ እግዚአብሔርን ማዘከር ማስታወስን አትርሳ ትላለች። በምንሄድበት ሁሉ ነገር እግዚአብሔር ነው ልንነጋገር የሚገባን ማለት ነው። በጫዋታችን ሁሉ ቃል እግዚአብሔር ነው ልንጫወት የሚገባን። ይሄንን ለመማር ደግሞ ከሊቃውንቱ ጋር 1-2 ቀን ተቀመጡ እስኪ እዩዋቸው። ሰብሰብ ሲሉ ሐዘን ቤትም ሰርግ ቤትም ስብሰባ ቦታ ላይ ከካህናት አንደበት የሚወጣው ቃል እግዚአብሔር አለበለዛስ የህይወት ትምህርት ቤታቸው ኑሮ እነ እነታ ገሌ እንዲህ ሲያደርጉ ነበር በማለት እና አባ ገሌ እንዲህ ሲያደርጉ ነበር በማለት አባቶቻቸውን በማስታወስ የአብነት ትምህርት ቤቱን በማስታወስ ነው ጨዋታቸው በዚህ ጉዳይ ላይ ያለው ማለት ነው። መሃል ላይ እግዚአብሔር ይመስገን እናንተ ደግሞ ስታገኟቸው ቀልቀል ታደርጉና ወይ መስመር ታስቀይሯቸው ትችላላችሁ ወይ ደግሞ ልባሞች ሆናችሁ ዝም ብላችሁ ትሰማላችሁ ማለት ነው። ስለዚህ በመንገዳቸው ሁሉ ነገር እግዚአብሔርን ሲነጋገሩ የነበሩ ናቸው እነዚህ 2 ደቀ መዛሙርት። መንገዳቸውን አልፈው እነሱ ሲሄዱ ከኢየሩሳሌም 60 ምዕራፍ ይለካል። ኤማሁስ ማለት በግሪክ ቋንቋ ሙቅ ስፍራ፣ ደረቅ ውሃ፣ ሙቅ ውሃ ወይም ደግሞ የሞቀ አካባቢ ማለት ነውና እንደው ወንጌል ከሚነበብበት ወደ ንዳዱ ወደ ክፋቱ ለስጋም ለነፍስም ወደማይመች ቦታ ነበር የሚሄዱት። ግን ቃል እግዚአብሔርን ሲነጋገሩ ሲሄዱ ስለነበር መድኃኔ ዓለም ኢየሱስ ክርስቶስ አልተለያቸው። ስንት ምዕራፍ ይለካል? 60 ማለት ነው። 60 ምዕራፍ አንዱ ምዕራፍ የ1000 ምሳሌ ሆኖ 5500 ዘመን ተፈጽሞ በ6ኛው ሺህ ዘመን ላይ መድኃኔ ዓለም ኢየሱስ ክርስቶስ መጥቶ አድኗቸው ሳለ ሳያውቁት ወደ ኋላ ወደ ኦሪቱ ወደ ተስፋ መቁረጡ እንደተመለሱ ምዕራፉ ራሱ ይናገራል። ጉዟቸው ማለት ነው። አልፎ የሚሄድ መስሏቸው መሽቷልና እኛ ጋር እደር አሉት። መሽቷልና እኛ ጋር እደር አሉት። በዮሐንስ ራእይ ላይ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ እገባለሁ፣ ከሱ ጋርም እራት እበላለሁ ይላል። እራት በልቶ ታዲያ ይወጣል እንዴ? ይወጣል? እዛው ነው አይደለም የሚያምረው? ስለዚህ በቤተ ልቦናችን እንዲያድር ከኛ ጋርም እራት እንዲበላ ክርስቶስ ፍቃዱ ይሁንልን። እቤት እደር ስላሉት እቤታቸው ገባ። መድኃኔ ዓለም ኢየሱስ ክርስቶስ ቤታችን እንዲገባ እንጋብዘው፣ ፍቃደኛ እንሁን። አይ በቃኛ ደርሰናል አንተ ደግሞ በሰላም ግባ ቢሉት ኧረ እኔ መሽቶብኛል ብሎ አያስገድዳቸው፣ ይሄድ ነበረ። ፈቃዳቸው ስለሆነ ግን እቤታችን ግባ አሉት። እቤታቸው ገባ። ማዕድ አቀረቡ። ባርኮ ሲሰጣቸው አይናቸው ተገለጠ። አሁን ከመካከላቸው ላይ ተሰወረ። ባርኮ ሲሰጣቸው አይናቸው ተገለጠ። የራሱን ነገር ሲነግሩት የነበረ መሃላቸው ላይ የተሰወረ ለካ እሱ ነው ብለው ተደነቁ። ሴቶች ነግረዋቸው ያላመኑትን
ተስፋ ቆርጠው የነበሩ ሰዓት ደርሶ መንገዳቸው እሱን ስለሱ ሲያወሩ ስለሄዱ እቤታቸው ገብቶ ስለተስተናገደ ስለተቀበሉት ከልብ በይሉኝታ ሳይሆን በማስመሰል ሳይሆን ከልብ ስለተቀበሉት ባርኮ የሰጣቸው ማዕድ አእምሮአቸውን ከፈተላቸው። ክብር ምስጋና ለአምላካችን ይሁን። ምእመናን ለካ የተባረከ ምግብ መብላት አእምሮን ይከፍታል፣ አይንን ለካ ይከፍታል። ለዚህ ነው ለልጆቻችሁ በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ ብላችሁ ማዕድ ባርካችሁ መስጠት አስለምዷቸው። እነሱ ራሱ ባርከው እንዲመገቡ አድርጓቸው። ባርኮ ሲሰጣቸው እሱም ሲመገቡ አይነ ልቦናቸው ምን ሆነ? ተከፈተ። መጽሐፍ አይናቸው ተገለጠ ይላል። አይነ ስውራን አልነበሩም በስጋ። በመጽሐፍ ትርጓሜ ለአንድ ሰው 8 አይን እንዳለው ይነገራል። ስንት አይን? 8 አይን እንዳለው። 2ቱ አይነ ስጋ ይባላል። አይነ ስጋ ሁላችንም ኳስ የሚመስል አለን። 2ቱ በስጋ አንፃር አይነ ነብስ አለ። ነብስም አይን አላት አይደል? ነው የላትም? አዎ እሷ ይኑራት አይኑራት እንግዲህ ስንሞት የምናውቀው ይሆናል ማለት ነው። ስለዚህ 2 ግን አይነ ምን አለ? አይነ ነብስ አለ። መቼም ነብስ ከስጋ ስትሄድ እየተደናበረች ነው የምትሄደው አትሉኝ። 2ቱ ደግሞ አይነ አእምሮ የአእምሮ አይን ይባላሉ። ሀበነ እግዚኦ አይንተ አእምሮ ወትረ ኪያከይር አያ እንዲህ አንተን ብቻ የሚያዩ የአእምሮ አይኖችን ስጠን በማለት በንባብም በዜማም እናዜመዋለን እንዘምራለን አይደል? ይሄ ማለት ሲነገረን የማስተዋል ነገር እንዲኖረን የምንማረው ትምህርት እንዳይረሳን የሚያደርግ አይምሮአችን ውስጥ ይሳላልና የአእምሮ አይን ይባላል። 2ቱ ደግሞ የልቦና አይን ይባላል። አይታችሁ ከሆነ ካህኑ ዲያቆኑን ሲያሳልመው መልአከ ብስራት ምን ብለን ነበር የምናሳልመው? እግዚአብሔር ይባርከ ወያብርህ አዕይንተ አልባቢከ፣ የልቦና አይኖችህን እግዚአብሔር ያብራ። የልቦና አይን። አሁን ሰው አይነ ስጋው ስላጣ አይደለም የተቸገረው። የአይነ ነብስ ጉዳይ ደግሞ ነብስ ከስጋ ስትለይ የሚታወቅ ይሆናል ብያቸዋለሁ። እየተቸገረ ያለው የአእምሮ አይንና የልቦና አይን ሲታወር እጅግ በጣም አስቸጋሪ ነው እንጂ ስንት ጠበብቶች ስንት አባቶች በአይነ ስጋ ተከልለው የዚህ ዓለም ጥበብ መንፈሳዊ ጥበብ ስጋው ያላለፋቸው በቤታችንም በቤተ ክርስቲያናችንም በዓለሙም ጭምር አሉና አይነ ልቦናችንን አምላካችን ያብራልን። ያ የሚበራው ተባርኮ የተሰጣቸውን ምግብ ሲመገቡ ያንን አግኝተውታል። ከዚህ በኋላ በሶስተኛ ጊዜ እነሳለሁ ብሎ የተነሳው እግዚአብሔር እሱ መሆኑን ስለ ትንሣኤው ምስክር ሆነዋል። ጠፍተው ተስፋ ቆርጠው ወደሚሄዱባት ኤማውስ እንደማታዋጣቸው አውቀዋል። በትንሣኤው ተረጋግጠዋል። በትንሣኤው እንድናምን አምላካችን ይርዳል። ስለ ትንሣኤው ተምራችኋል። 2 ነገሮችን ነግሬያችሁ ትምህርቴን ልቋጭ። እንደው አዕማደ ምስጢር እንማራለን አይደል? ከኔ ጋር የላችሁም፣ እግዚአብሔር ይመስገን። አዕማደ ምስጢር እንማራለን። ስንት ናቸው አዕማደ ምስጢር? እሺ ንገሩኝ፣ ማን ይባላሉ? በቅደም ተከተል። የመጀመሪያው ምስጢረ ሥላሴ፣ ሁለተኛው ምስጢረ ስጋዌ፣ ሶስተኛው ምስጢረ ጥምቀት፣ አይዟችሁ፣ አራተኛው ምስጢረ ቁርባን፣ አምስተኛው ምስጢረ ትንሣኤ ሙታን። ተራው እንደዚህ ነው። እሺ አንደኛ ምስጢረ ቁርባን፣ ሁለተኛ ምስጢረ ጥምቀት፣ ሶስተኛ ምስጢረ ሥላሴ ብለን አቀያይረን ብንናገረው ችግር አለው? ንገሩኛ፣ ችግር አለው ወይ? ምንድነው ችግሩ? ቀደም ተከተሉን ማን ነው እንደዛ የሰራው? ነው በልምድ ነው የመጣው? ይሄንን በደንብ ማወቅ አለብን። በልምድ አይደለም የመጣው። በነገራችን ላይ
እነዚህ በቤተ ክርስቲያን የምንማራቸው ሚስጥራት እንደው ጉባኤ ቤት ውለን ብሉይ ኪዳኑን አዲስ ኪዳኑን መጽሐፈ ሊቃውንቱን ለመማር ጊዜ ስለሌለን ለኛ በሚረዳን መልኩ በሚገባን መልኩ አዕማደ ምስጢር ሚስጥራተ ቤተ ክርስቲያን ሰባቱ ኪዳናት ሥርዓተ ቤተ ክርስቲያን እየተባለ ተከፋፈለ እንጂ ምንጩ ምንድነው? መጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ ነውና አምስቱ አዕማደ ምስጢር ምንጫቸው መጽሐፍ ቅዱስ መሆኑ ከአንድ ወንጌል ላሳያችሁ። ወንጌል ዮሐንስ ብቻ። ወንጌል ዮሐንስ ሲጀምር ምን ይላል? ቀዳሚው ውእቱ ቃል፣ መጀመሪያ ማን ነበረ? ቃል ነበረ ይልና ቃል ወልድ ከአብ ከመንፈስ ቅዱስ ጋር መኖሩን ይነግረናል። ይሄ ትምህርት ምንድነው? ሚስጥረ ሥላሴ። ወንጌል ዮሐንስ በሚስጥረ ሥላሴ ይጀምራል። ለዛው በሚስጥረ ኩነት ረቀቅ ባለው ቁጥር 14 ይወርድና ያ ቃል ምን ሆነ? ሥጋ ሆነ። ይሄ ምንድነው? ምስጢረ ሥጋዌ። ምዕራፍ 2 ላይ ስንሄድ የእመቤታችንን ያነሳል። እሱ እናቱ እንደሆነች ይነግረናል። ነገረ ማርያምን ያስገባና አንድ ነው ከምስጢረ ሥጋዌ ጋር። ምዕራፍ 3 ላይ ስትሄዱ ስለ ኒቆዲሞስ ስለምኑ ነው የምንማረው? ስለ ጥምቀቱ ያላ ካልተጠመቅ አትድንም ሁለተኛ ካልተወለዳችሁ እያለ ስለ ምስጢረ ጥምቀት ይነግረናል። ምዕራፍ 6 ላይ ትሄዱና ሥጋዬን የበላ ደሜን የጠጣ ይሄ ምን ምስጢር ነው? ምስጢረ ቁርባን። ምዕራፍ 11 ላይ ትሄዱና የአልዓዛርን ታሪክ እኔ ሕይወትም ትንሣኤም እኔ ነኝ ሲል ይሄ ምንድነው? ስለዚህ ምስጢር አምስቱ አዕማደ ምስጢር የምንላቸው ቅደም ተከተላቸው እንኳን ሳይቀር መጽሐፍ ቅዱስን መነሻ ያደረገ ነው ማለት ነው። መጽሐፍ ቅዱስን መነሻ ያደረገ አዕማደ ምስጢር በሶስት ከፍለን ነው የምንማረው። የመጀመሪያው ሁለቱ አምነን የምንቀበለው ብቻ ነው፣ ምስጢረ ሥላሴና ምስጢረ ሥጋዌ። ክርክር አያስፈልግም፣ አምነን የምንቀበለው ነው። ሁለቱ ደግሞ ተግባራዊ ምላሽ የሚያስፈልጋቸው ማንና ማን? ካመን በኋላ እንጠመቃለን፣ ካመን በኋላ እንቆርባለን። ተግባራዊ ምላሽ የሚያስፈልጋቸው ይባላሉ ጥምቀትና ቁርባን። አምስተኛውና የመጨረሻው ምን ይባላል? ምስጢረ ትንሣኤ ሙታን በተስፋ የምንጠብቀው ነው። ተስፋ ሳንቆርጥ አያችሁ፣ ተስፋ እናደርግ ነበር ሳይሆን እናደርጋለን እንድንል ነውኛ። ከኤማውስ መንገደኞች ለየት የሚያደርገንኛ እነሱ ነበር ካሉ ቆርጠዋል ማለት ነው፣ አሁን የለም እንደማለት። እኛ ግን አባቶቻችን እንደነገሩን ወንሴፎ ትንሣኤ ሙታን። ይህንን በትምህርት ብቻ ሳይሆን በተግባር አንድ ምሳሌ ላሳያችሁ። ከቀዳሲያን አንዳችሁ ወይ ቄስ ወይ ዲያቆን የታሉ? ናልኝ እስኪ አንዳችሁ ወደዚህ ሰው እንዲያችሁ። አንድ ዲያቆን ወይ አንድ ቄስ በደግ። እሺ መምህር ቃለ ሕይወት ያሰማል። እኚህን አባት አለባበሳቸውን ታያላችሁ አይደል? ይሄ ልብሰ ተክህኖ 5 በእናንተ በሚገባችሁ ጨርቆች አሏቸው። እነዚህ 5 ቀለበት የሚመስሉ የሚንዘረፈፉ ጨርቆች አሉ። 2 በፊት ለፊት ይወርዳሉ። ይሄ ሞጣይት ነው፣ ሌላ ሚስጥር ነው። 2 በፊት ለፊት ይወርዳሉ፣ እያያችሁ ነው። 2 ደግሞ በዚሁ በቀኛቸው፣ አንዱ በቀኝ እጃቸው፣ ሌላው ደግሞ በግራ እጃቸው አለ። አንዱ ደግሞ በጀርባ በኩል አለ። ስንት አለ ማለት ነው? 5 ጨርቆች ይታዩአቸዋል። 2 በፊት ለፊት እዚህ ልብስ ላይ የምታዩአቸው ምስጢረ ሥላሴና ምስጢረ ሥጋዌን ምሳሌ ያደርጋሉ። በእምነት የምንቀበላቸው ማለት ነው። ሳትጠራጠር ፊት ለፊት ላይ በሥላሴ አምናለሁ፣ በምስጢረ ሥጋዌ ክርስቶስ ሞት ድል አድርጎ የተነሳ ክርስቶስ መሆኑን አምናለሁ እያልክ የምትሄድበት ምሳሌዎች ናቸው። በግራና በቀኝ ስንት አሉ ብያችኋለሁ? 2 የጥምቀትና የቁርባን ምሳሌዎች ናቸው። ካህኑ የሚያጠምቀን በእጁ ስለሆነ፣ ካህኑ የሚያቆርበን በእጁ ስለሆነ 2ቱ ምስጢራት ተግባራዊ ምላሽ የሚያስፈልጋቸው በግራና በቀኝ እናያቸዋለን። አንዱ ደግሞ በየት በኩል ነው ያለው? በጀርባ እንዳለን እናምናለን እንጂ መቼም ጀርባ የለኝም የሚል የለም ማለት።
ትንሣኤ ሙታንን ከኋላ ይመጣል ተስፋ እናደርጋለን ማለት ነው። የቀደሱን አባት አስነስቼ ነው ፕራክቲሱን እያሳያችሁ ያላችሁ። ትልል ብላችሁ አመስግኑልኝ። እግዚአብሔር ያክብርልኝ። ንዋየ ቅዱሳቶቻችን እንኳን ሳይቀር 5 ሃይማኖት ምስጢር አስተምረውን አልፈዋል ማለት ነው። አንድ ልጨምርላችሁ ይበቃችኋል። አረፈደን እንዳትሉ። ቅዳሴ ሲያበቃ ቁርባን ሲወርድ ትዝ ይላችኋል። ከቤተ መቅደስ ካህናቱ ቅዱስ ሥጋውን ክቡር ደሙን ይዘው ይወርዳሉ። ከቆረብን በኋላ ይመለሳሉ። ሲመለስ ካህኑ ዲያቆኑ ቤተ መቅደሱ ምን ያደርጋል? ይዘጋል አይደል? ተመልሶ ደግሞ እቱ ለማለት ምን ይሆናሉ? ይወጣሉ። እንደገቡ ለምን በዛ በጓዳ በጀርባ በኩል ባለው ወደ ቤታቸው ለምን አይሄዱ? ለምን ወደኛ መጡ? ተመለሱ። ተስፋ እንዳንቆርጥ ነው። ተስፋ እንዳንቆርጥ። ቁርባን መጀመሪያ ቅዱስ ሥጋው ክቡር ደሙ ሲወርድ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ለምእመናን መስጠቱን ይነግረናል። እኛም ከሱ ጋር ይሄ ተነስቶ ሞትን ድል አድርጎ የተነሳው ቅዱስ ሥጋውን ስንቀበል እኛም እንዳልተነገ ምን እንሆናለን? እንነሳለን እያልን ተስፋ ሳንቆርጥ ትንሣኤን ተስፋ አድርገን እንቀበላለን። ከዛ በኋላ አቁርቦ ሲጨርስ ምን ይሆናል ብለናል? ይመለሳል። ካህኑ ቤተ መቅደሱን ይዘጋል። ይሄ እርገቱ ነው ማለት ነው። ድርገት ምንለው ወደ ሰማይ ሲያርግ ሁሉም ያዩት ነበር አይደል? እኛም ቅዱስ ሥጋው ወደ ውስጥ ሲመለስ እናየዋለን። እንዳረገ በዛው ይቀራል። ተመልሶ ምን ይሆናል? ይመለሳል። ተመልሶ ይመለሳል። ከዛ ካህኑ በመስቀል ሳይሆን በምን ያሳልማል? በእጁ የወጉት ሁሉ ያዩታል እንዲል የወጉት ሁሉ የክርስቶስን ሥጋ የያዘውን እጁን ክርስቶስ ሥጋውን ይዟል፣ ክብሩ ከመስቀል ጋር አንድ ነው ብለን በእጁን እንሳለማለን። መጨረሻ ላይ ዲያቆኑ እቱ በሰላም ብሎ ያሰናብተናል። በሰላም ግቡ። ወዴት? ኧረ እባካችሁ እውነታችሁን ነው። ወዴትኛው ቤታችሁ? ጨራሽ ወደ መኖሪያ። የእናንተስ ከፋ። ጉድ እኮ ነው። እቱ በሰላም ግቡ። ነገ እንደ ዛሬ ወደዚህ በሰላም ግቡ። ተስፋ ያለው የማይቆረጥበት ቤት ነው ያላችሁትና ነገም ወደዚህ በሰላም ነው። ገባ፣ ተመለሰ። መመለሱን ነው የሚያስረዳው። ተስፋ ሳንቆርጥ መንግስቱን እንድንጠብቅ አምላካችን ይርዳን። ለሀገራችን ሰላሙን ለቤተ ክርስቲያናችንም ምክር ጥበቡን ያድል። ወስዋት ለእግዚአብሔር። ይቆየን። በእውነት በሚገባ እስኪ ድጋሚ ልል ብላችሁ አመስግኑላቸው። ዕውቀትንም ሕይወትንም ነው ያስተማሩ። እንደ ሕይወት ተስፋ የቆረጡት ሰዎች ተስፋቸው እንደተመለሰ፣ እንደ ዕውቀት ደግሞ ማንኛውም ለአገልግሎት ለቤተ ክርስቲያን የሚሰጠው ምሳሌ እንዳለው ካህኑን አቆሞ በሚገባ 5ቱ አዕማደ ምስጢር በአጭር አስተምረውናልና ቃሉን ላስተማሩን ለመምህራችን ለመጋቤ ምስጢር ቆሞስ አባ ሰርጸ ሚካኤል ቃለ ሕይወት ያሰማልን በሏቸው። ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ሐሳበ መምህራንን ያድልልን። እኛም በተማርነው መሰረት በእውነት ያማረ 30 ዓመት ፍሬ አፍርተን በደላችንና ኃጢአታችንን አስታውሰን በአባቶቻችን ካህናት ንስሐ ገብተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የስሙ ቀዳሽ የክብር ወራሽ እንድንሆን አምላካችን ይርዳን። እዚህ በመቀጠል በዛሬው ዕለት በቅድስት ቤተክርስቲያን ሕግና ትእዛዝ መሰረት ጋብቻቸውን በቅዱስ ሥጋውና በክቡር ደሙ ጋብቻቸውን የፈጸሙ ሽሮች አሉ። ከውስጥ እየመጡ እስከሆነ እስኪመጡ ድረስ በዝማሬ እነሱን እያጀብን እንቆያለን። ከወንድማችን ከዘማሪ ዲያቆን ፍቅረ ጋር እግዚአብሔር እናመሰግናለን። እንደምን ቆያችሁ?
መምህራችን ቃሉን ያሰማልን። ሁላችንም ከተቀመጥንበት ተነስተን እያልን እግዚአብሔርን እናመሰግናለን። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃንከ ፈኖ ዲብነ ብርሃንከ ፈኖ ዲብነ ብርሃንከ ፈኖ ዲብነ ብርሃንከ ፈኖ ዲብነ ትንሣኤክን ለምናምን ለኛ እልል ይባላል። ትንሣኤክን ለምናምን ለኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ እልል ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ትንሣኤክን ለእለ አመነ እጃችሁን አንድ ላይ ትንሣኤክን ለእለ አመነ ብርሃንከ ፈኖ ዲብነ ብርሃንከ ፈኖ ዲብነ ብርሃንከ ፈኖ ዲብነ ብርሃንከ ፈኖ ዲብነ የትንሣኤው ልጆች ለምናምን ለኛ ብርሃን ላክልን ላይጨልም ዳግመኛ እንዘምር ለክብሩ ከበሮ ይምታ ተነስቷል ኢየሱስ እንዳይቆም እልልታ በትንሣኤው ተነስተን ጀመርን የፍጥረቱን ዓመታት መቁጠር ጀመርን በትንሣኤው ተነስተን ዘመርን የምሕረቱን ዓመታት መቁጠር ጀመርን ትንሣኤክን እስኪ እልል እያላችሁ አጅቧቸው ሁላችሁ ለእለ አመነ ብርሃንከ ፈኖ ዲብነ ብርሃንከ ፈኖ ዲብነ ብርሃንከ ፈኖ ብርሃንከ ፈኖ ዲብነ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃንከ ፈኖ ዲብነ ብርሃንከ ፈኖ ዲብነ ይባላል አይደለ? ብርሃንከ ፈኖ ዲብነ ደስ አላት ቤተ ክርስቲያን በጣም ደስ አላት ደስ አላት ቤተ ክርስቲያን በጣም ደስ አላት ሙሽራው ሙሽሪት ልጆቿ ሙሽራው ሙሽሪት ልጆቿ በሥርዓተ ተክሊል ተዋህደው ሙሽሪት ሙሽራ ልጆቿ በሥርዓተ ቁርባን ተዋህደው ደስ አላት ቤተ ክርስቲያን በጣም ደስ አላት አጅባችሁ ሁላችሁ ቤተ ክርስቲያን በጣም ደስ አላት ሙሽሪት ሙሽራ ልጆቿ ሙሽሪት ሙሽራ ልጆቿ በሥርዓተ ቁርባን ተዋህደውላት ሙሽሪት ሙሽራ ልጆቿ ሙሽሪት ሙሽራ ልጆቿ ዝማሬ መላእክት ያሰማልን። ለወንድማችን በዝማሬ ስላገለገሉን በድጋሜ የመላእክትን ዝማሬ ያሰማልን። የተወደዳችሁ የእግዚአብሔር ቤተሰቦች ከፊታችን ከ25 እስከ 27 በ25 በ26 በ27 ተከታታይ ታላቅ ጉባኤ በዚሁ ስለተዘጋጀ ሁላችሁም በሰዓቱ መጣችሁ ዘማሪያን መምህራን ስለሚጋበዙ አብረን እንድናመሰግን እንድንዘምር እንዲሁም የሕይወትን ቃል እንድንሰማ ቤተክርስቲያን ጥሪዋን ታስተላልፋለች። ሰላም እግዚአብሔር ሁላችንን ጠብቆ ለዛለት ያድርሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መምህር
ቆሞስ አባ ሰርጸ ሚካኤል የብሉያትና የሐዲሳት መምህር፣ የዕለቱ መምህራችን፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ ምእመናት፣ ወጣቶች፣ ሕፃናት በእግዚአብሔር ፍጹም ሰላም እንደምናደራችሁ እንደምንሰነበታችሁ። አምላካችን ይህን ሰዓት ስለባረከልን በምህረት አደባባዩ ተገኝተን ስለ ስሙ እንድንዘምር እንድናመሰግን ስለፈቀደልን ክብር ምስጋና ለእርሱ ይሁን። አመስግኑት መድኃኔዓለም። የዕለቱን ትምህርተ ወንጌል አባታችን ቅድም በመምህር አሰፋ እንደተገለጸው በየጊዜው በዚህ ቦታ ላይ ከአዲስ አበባ ወጣ ብለው ስለሚያገለግሉ ትንሽ ፋታ ሲያገኙ ከዛ ወደ አዲስ አበባ ለልዩ ልዩ አገልግሎት ሲመጡ እዚህ ቦታ ደርሰው አስተምረው ነው የሚሄዱት። የተለመደ አገልግሎት ነው። ብዙዎቻችሁ ታውቋቸዋላችሁ፣ ጥቂቶች አታውቋቸው ይሆናል። ድንገት ዛሬ መጣችሁ ካልሆነ በስተቀር አባታችን የዕለቱን ትምህርተ ወንጌል የኤማሁስን ጉዞ የ60 ምዕራፍን ምስጢር እንዲሁም የቅዱሳት መጻሕፍትን አደላደል በአጠቃላይ ክርስቲያን ተስፋ ሳይቆርጥ ለሚያደርገው ወደ ቤተ እግዚአብሔር ወይም በኢየሱስ ክርስቶስ ላይ የደረሰውን መከራ እየተወያዩ እየተነጋገሩ እድሜ ዘመናችንን ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስት ትንሣኤህን ሁልጊዜ ሞትህንም እንናገራለን ተብሎ እንደተነገረ የኤማሁስ መንገደኞችም ይህንን እየተወያዩ ሲሄዱ በመካከላቸው እንደተገኘ ማዕድም ተባርኮ ማዕዱም እስከሚባረክ ከማዕዱም ተቆርሶ እስከሚሰጣቸው እንደሆነ እንኳ ጌታን አለማወቃቸው ሲባርክ አብረው ሲጸልዩ ግን ባርኮም ሲሰጣቸው ዓይናቸው እንደተከፈተ የዓይን ብርሃን ብቻ ሳይሆን ልቡናቸው ዓይነ ሕሊናቸው እንደተከፈተ የዓይኖቻችንንም ሁኔታ ምስጢር አደላድለው መክረውናል፣ ዘክረውናልና ቃለ ሕይወትን ያሰማልን፣ ቃለ ሕይወት ያሰማልን፣ አስበ መምህራንን ይክፈልልን፣ ሊቃውንትን ያቆይልን። አመስግኑልኝ መድኃኔዓለም እንላለን። የኔ እንግዲህ ልማዳችንን ታውቁታላችሁ። አንዳንድ የገባሁትን ባለፈው ያሳሰብኳችሁን ጉዳይ የህንፃ ቤተክርስቲያናችንን ጉዳይ የማይረሳው የማይቀር እኔ እንኳ ብረሳ እናንተ ልታደርጉት ልታሳስቡን ምነው አልተነገረም ዛሬ እንድትሉ ያስፈልጋል። በእርግጥ ከጥቂት ጊዜ በኋላ ህንፃው አሁንም መስካሪ ቢሆንም ከዚህ የበለጠ 1 ወር 2 ወር ባልሞላ ጊዜ ውስጥ ራሱ ቅርጹን ሲይዝ መስካሪ አስረጂ የሚሆነው ራሱ ህንፃው መሆኑን ይነግሩናል። ብዙ ተስፋ የሚያደርጉ ሰዎች መጥተው አይተው ስልክ ደውለው እግዚአብሔር ይባርካችሁ፣ ያበርታችሁ፣ ያስፈጽማችሁ የሚሉን አሉ። ይሄ ከገንዘብ በላይ ነው። እንዲህ ብለው ሲናገሩ ከገንዘብ በላይ ብርታትን የሚሰጥ ለኮሚቴዎቹ ይህንን ሁልጊዜ እንገልጽላቸዋለን። ባለፈው ከሩቅ ቦታ ለዚሁ ስራ የተመረጡ እኛ ጋር ካሉት አናጺዎች ጋር ተስማምተው ተማክረው ግን ቀዳሚ ሆነው የሚሰሩ ካሉን የኛ ባለሙያዎች ጋር ሆነው ሊሰሩ ከሩቅ ከአዲስ አበባ ቢያንስ 300-400 ኪሎ ሜትር ርቀት አካባቢ ላይ መጥተው እንደሚሰሩ ነግሬያችሁ ነበረ። ሰኞ ይገባሉ ብያችሁ ነበር። ሰኞ አልሆነም። የትራንስፖርት ጉዳይ ታውቁታላችሁ። ማክሰኞ ገቡ። ማክሰኞ ገብተው ረቡዕ ስራ ጀምረዋል። ወደ መሃሉ ላይ አሁን ይሄ ብዙም አይታየንም እንጂ ወደ መሃሉ ላይ ስራው ተጀምሯል። ከዚህ የበለጠ በፍጥነት እየተሰራ ይገኛል። ትንሽ የዋጋ ጉዳይ፣ ዋጋው የሰራተኛው ብዛት መኖር አለበት፣ ጥራትም መኖር አለበት። የሰራተኞቹ ሙያ ከባለሙያ ተጠንቶ ተጠርቶ በመሐንዲሶቹ የተጠናውን አሰራር የሚከተሉ የሚያውቁ ልምድ ያላቸው በሆሳዕና በሐዋሳ
አካባቢ በደንብ ይህ ስራቸው ታውቆ ተመስክሮ ያሉ ወንድሞች መጥተው ስራ ጀምረዋል። እግዚአብሔር እንዲያስፈጽማቸው አመስግኑልኝ መድኃኔዓለምን እላቸዋለሁ። እንግዲህ እንደው የነሱን ነገር ብዬ አንድ ሰው 3 ሰው 4 ሰው ዋጋ ክፈሉ እንዳልል ሌሎቹም ደግሞ ነባሮቹ አሉ። መበላለጥ እንዳይኖር ግን የተለመደችውን የክፍያ ሁኔታችንን ካደረግን ወደ አካውንቱ ካስገባችሁልን ሳምንታዊ ክፍያቸው እዛ ቤተሰብ አላቸው ከአዲስ አበባ ውጪ እዚህም ያሉት ቤተሰቡ አልቻሏቸው ራሳቸው እና ቤተሰቦቻቸውን የሚመሩት ከዚች በምትገኘው ስለሆነ ከልብ ሆነው እንዲሰሩ ነቃ ብለው እንዲሰሩ ደስ እያላቸው እንዲሰሩ እንደ ሀገር ዋጋ ሲሆንም አንዳንዶቹ ላይ ሻል ተደርጎ እንደሙያቸው ክፍያ አለ። ይሄ ክፍያ ደግሞ ማን በጀት ይመድብልናል ብላችሁ ታስባላችሁ? እኛው መሆናችንን ታውቃላችሁ አይደል? እኛው ነን፣ ከሌላ የሚመጣ የለም። ስለዚህ በተቻለ መጠን ትንሽ ሞባይል ባንኮቹን ላስታውሳችሁና የሞባይል ባንኪንጉን ክፍያ የተለመደውን በረከት እንድትሳተፉ አደራ ለማለት ነው። ከዚህ የበለጠ አላቆያችሁም። የተለመደውን በረከት እንግዲህ ሳምንት በበግ አመካኝተናል። ሳምንት የበጉ ዋጋ፣ የምኑ ዋጋ፣ የዶሮ ዋጋ እያልን የቆዳ ዋጋ ወደዚህ አምጡ ወይም የበጉን ዋጋም የበጉን ቆዳ ዋጋ ሳይሆን የበጉን ዋጋ ወደዚህ አምጡ እንዳንል ከስንት አንድ ሊሆን ይችላል። ግን ታውቁታላችሁና ዋጋ የሚከፈለው ከእኛ ከኪሳችን ስለሆነ በሞባይል ባንኪንጉ ገቢ አድርጉልን። ቁጥሩን ልነግራችሁ ነው። የአሃዱ ባንክ እንድትሰጡ ቁጥሩ ነበር። እሺ ቁጥሩን ልነግራችሁ ነው። እንደምታውቁት የኢትዮጵያ ንግድ ባንክ 1023 72 42 916